በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። እከብር ኃይል በባህሪው የከበረ እቀደስ ኃይል በባህሪው ቅዱስ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን በ2018 ጾመ ነነዌ መቼ ይገባል ወይም መቼ ይጀምራል፣ ጾመ ነነዌን ስለምን እንጾማለን የሚለውን እንመለከታለን። ወደዚህ ከመግባታችን በፊት ጾም ማለት ምን ማለት ነው የሚለውን መመልከት ያስፈልጋል። ጾም ማለት መተው፣ መታቀብ፣ መከልከል ማለት ነው። ሰውነትን ከመብልና ከመጠጥ እንዲሁም ደግሞ ከሌሎች ከክፉ ነገሮች ሁሉ መጠበቅ፣ መግዛት፣ ሰውነትን መቆጣጠር፣ በንስሐ ታጥቦ በጸሎት ወደ እግዚአብሔር መቅረብና በእግዚአብሔር ቤት ፊት ቀርቦ ደጅ መጥናት ማለት ነው። ምሕረትን ከእግዚአብሔር ለመቀበል መዘጋጀት ማለት ነው። ጾም ቁስለ ነፍስን የምትፈውስ ኃይለ ፍቶትን የምታደክም መሆኗን፣ ጾም የራሱ ጥቅም እንዳለው፣ ጾም የራሱ የሆነ የሚያስገኘው በረከት እንዳለው መጽሐፍት ያስረዱናል፣ አባቶች ያስተምሩናል ማለት ነው። የጾም ጥቅሙ ምንድን ነው ካልነ ጾም ፈቃደ ሥጋ ለፈቃደ ነፍስ ለማስገዛት ይጠቅማል፣ ይረዳል። ሊቁ ቅዱስ ያሬድ ጾም ትፌውስ ቁስለ ነፍስ ወታደምም ኩሎ ፍቶታት ዘሥጋ፣ ጾም የነፍስን ቁስል ታደርቃለች፣ ተድላ ሥጋን ታጠፋለች ብሎ የተናገረው ማለት ነው። ጾም ንስሐ ለመግባት ወደ እግዚአብሔር ለመቅረጥ ያግዛን። ጾም ወደ እግዚአብሔር ለመመለስ ልብን ለማቅናት ለመጸጸትና ንስሐ ለመግባት ይጠቅማን ማለት ነው። በጾምና በጸሎት ወደ እግዚአብሔር የተመለሱ ድነትን ያገኙ ብዙ ስላሉ ማለት ነው። ጾም ኃይለ አጋንንትን ለማድከም፣ ጸባ አጋንንትን ለማብረድ፣ ጸባ አጋንንትን ከኛ ለማስወገድ ይጠቅማን፣ ይረዳን። ታችንና መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላም ሳይውል ሳያድር ወደ ገዳመ ቆሮንቶስ በመሄድ ስለኛ ጾሟን፣ ስለኛ ጸልዋን። በዚያም ኃይለ አጋንንትን ጸባ አጋንንትን ድል ነስቷል ማለት ነው። ጾም ፈቃደ ሥጋ ለፈቃደ ነፍስ ለማስገዛት ይረዳን ማለት ነው። ስለ ጾም ይህን ካልነ በ2018 ጾመ ነነዌ መቼ ይገባን የሚለውን እንመለከታለን ማለት ነው። ጾመ ነነዌ በ2018 ጥር 25 ሰኞ ቀን ይብታን ወይም ጥር 25 ሰኞ ቀን ይገባን ማለት ነው። ጾመ ነነዌ ለምን እንጾማለን ካልነ ደግሞ ታሪኩን በትንቢተ ዮናስ ምዕራፍ 1 ከቁጥር 1 ጀምሮ ስናነብ እንደምናገኘው ታሪኩ ከነነዌ ሰዎች ጋር ወይም ከነነዌ ከተማ ሕዝቦች ጋር የተያያዘ ነው። ታሪኩን ስንመለከት በዚህ በትንቢተ ዮናስ ምዕራፍ 1 ከቁጥር 1 ጀምሮ ስናነብ እንደምናገኘው የነነዌ ከተማ ሰዎች ኃጢአታቸው በዛ፣ ኃጢአታቸው በእግዚአብሔር ፊት ደረሰ ይለናል። የነነዌ ከተማ ሕዝቦች ኃጢአታቸው ሲበዛ፣ ኃጢአታቸው በእግዚአብሔር ፊት ሲደርስ አምላካችን እግዚአብሔር ደግሞ በዘመኑ ለነበረው ለዮናስ ለነቢዩ ለዮናስ አምላካችን እግዚአብሔር ተገልጾ ዮናስ አለ የነነዌ ከተማ ሰዎች የነነዌ ከተማ ሕዝቦች ኃጢአታቸው በዝቷል፣ ኃጢአታቸው በፊቴ ደርሰዋል። የነነዌ ከተማና በነነዌ ከተማ የሚኖሩት ፍጥረታት በሙሉ ከመጥፋታቸው በፊት፣ ነነዌ ከመገልበጧ በፊት፣ ነነዌ ከመቃጠሏ በፊት ወደ ነነዌ ከተማ ሄድና ስበክ አለ ይላል። ወደ ነነዌ ከተማ ሄድና ስበክ፣ ኃጢአታቸው እንደበዛ፣ ኃጢአታቸው በፊቴ እንደደረሰ፣ በንስሐ በይቅርታ ተመልሰው ወደ እኔ ካልቀረቡ በዚህ 3 ቀን ውስጥ እንደሚጠፉ ወደ ነነዌ ከተማ ሄድና ስበክ አለው ይላል። በዚህ ጊዜ ነቢዩ ዮናስ ቅን ቢሆንም ከየዋህነቱ የተነሳ አምላካችን እግዚአብሔር ሂድና ስበክ፣ ነነዌ በ3 ቀኑ ትገለበጣለች ብለ አስተምራቸው፣ በንስሐ እንዲመለሱ ወደ ንስሐ እንዲቀርቡ ሂድና አስተምራቸው ሲለው ዮናስ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ አንተ ቁጣህ የዘገየ ምሕረትህ የፈጠነ ምሕረትህ ለልጅ ልጅ የሚሆን የይቅርታ አምላክ ነህና እኔ ነነዌ በ3 ቀኑ ትገለበጣለች፣ ነነዌ በ3 ቀኑ ትጠፋለች እያልሁ ሰብኬ አንተ በምሕረትህ ይቅር ብትላቸው፣ አንተ በይቅርታ ይቅር ብትላቸው፣ ይቅርታን ብታደርግላቸው እኔ ሐሳዌ ነቢይ ይባላለሁ፣ ሐሳዌ ነቢይ ተብዬ እጠራለሁ። ስለዚህ ሄጄ አልሰብክም አለ ይላል። አሁንም እግዚአብሔር በተደጋጋሚ እየተገለጠ ወደ ነነዌ ከተማ ሂድና ስበክ አለ ይላል። በነበረበት ቦታ በተደጋጋሚ እግዚአብሔር እየተገለጠ ሂድና ለነነዌ ሕዝቦች እግዚአብሔር ሊያጠፋችሁ ነው፣ እግዚአብሔር ከተማዋን ሊገለብጣት ነው፣ ስበክ እያለ በተደጋጋሚ ሲነግረው ዮናስ ተነስቶ አንተ መሐሪ ይቅር ባይ ነህ፣ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ እኔ ብትምራቸው ሐሳዌ ነቢይ ይባላለሁ ብሎ ዮናስ
ካለበት ከቦታው ከአካባቢው ተነስቶ ወደ ተርሴስ ለመኮብለል አሰበ ይላል። አስቦም አልቀረም። ወደ ነነዌ መሄዱን ትቶ ወደ ተርሴስ በምትሄደው መርከብ ተሳፍሮ ሲሄድ ተሳፋሪዎችና ዮናስ ከዛ በፊት ገጥሟቸው የማያውቅ ከዛ በፊት ሆኖ የማያውቅ ከዛ በፊት እንዲህ አይነት ማዕበል ተነስቶ የማያውቅ ማዕበል ገጠማቸው ይለናል። ዮናስ በተሳፈረባት ወደ ተርሴስ በምትሄደው መርከብ ያሉ ተሳፋሪዎች ተጨነቁ ይላል። ማዕበሉም መርከቧን አናወጣት ይላል። በዛ በመርከብ ውስጥ ያሉት ተንጫጩ ይላል። እንዲህ አይነት መዓት እንዲህ አይነት መከራ በምክንያት መጣብን፣ እንዴትስ አድርገን ከዚህ መዓት እንወጣለን ብለው አሰቡ ይለናል። የያዝነው ጓዝ መርከቢቱን ከብዷት ሊሆን ይችላል እያሉ ተሳፋሪዎቹ የያዙትን ዕቃቸውን እያነሱ ጣሉ ይላል። ከመርከቧ ወደ ባህሩ ጣሉትኝ ይላል። ከመርከቧ ወደ ውቅያኖሱ ወረውሩ ይላል። በዚህ ጊዜ ዮናስ ወደ መርከቧ ውስጠኛ ክፍል ገብቶ ተኝቶ ያንኮራፋ ነበር ይላል። የመርከቧ አለቃ ወደ ዮናስ ተጠጋና እኛ እየተጨነቅ ወደ ፈጣሪያችን እየጸለይን አንተ ግን ተኝተሃል። ወንድሜ ሆይ እግዚአብሔር ይሰማይ እንደሆነ እግዚአብሔር ይቅር እንድል ይለ እንደሆነ እባክህ ተነስና ወደ አምላክ ወደ ፈጣሪ ጸልይ ያለው ይላል። ወደ ፈጣሪ ጸልይ ያለው ይላል። ዮናስ ሲመለከት እንደተባለው መርከቧ በማዕበል እየተናወጸች ነው። መርከቧ ልትሰጥም ጥቂት ቀርቷታል። አንተ ማነው ስም? ከየት ነው የመጣ? ወዴት እየሄድክ ነው ብሎ ሲጠይቁት እኔ ስሜ ዮናስ ይባላል፣ የማመልከውም ሰማይና ምድር የፈጠረ አንድ እግዚአብሔርን ነው። ይህ መዓት የመጣው በእኔ ምክንያት ነው። እኔን ከዚች መርከብ አውጥታችሁ ወደ ባህሩ ብትጥሉኝ ማዕበሉ ጸጥ ይላችኋል አላቸው ይላል። በዛ በመርከቧ ውስጥ የነበሩ ሰዎች ይህን ሰው ከመርከቡ አውጥተን ብንጥል ኃጢአት በእኛ ይሆንብናል፣ በእኛ ላይ ኃጢአት እግዚአብሔር ይፈርድብናል ብለው አሰቡ ይለናል። ስለዚህ ዕጣ እናውጣና ዕጣ የወጣበትን ሰው ወደ መርከቧ እንጣላሉ ይላል። ከዚህ በኋላ ከአንድ ጊዜ እስከ 3 ጊዜ ዕጣ ቢጥሉ ነቢዩ ዮናስ ላይ ወጣ ይላል። ከዚህ በኋላ ከመርከቡ ዮናስን አውጥተው ወደ ባህሩ ወረወሩ ይለናል። ዮናስን ከመርከቡ አንስተው ወደ ባህሩ ሲወረውሩት በዛ በባህሩ ውስጥ አምላካችን እግዚአብሔር ታላቅ አሳ አንበሬምን አዘጋጀ። ዮናስ ወደ ባህሩ ሲወረወር ተቀብሎ በአየር ላይ ተቀብሎ በባህሩ ውስጥ ዮናስን ዋጠ ይለናል። ዮናስን በዛ በባህር ውስጥ ነው ይጸልይ ነበር፣ ወደ አምላኩ ይጸልይ ነበር። በዚህ ጊዜ ዮናስ ከተጣለ በኋላ ከእግዚአብሔር እየኮበለለ የነበረው በየዋህነት ከእግዚአብሔር የሚያመልጥ መስሎት የነበረው ዮናስ ወደ ባህሩ ሲጣል ማዕበሉ ጸጥ አለ። አስተውሉ የእግዚአብሔር ልጆች፣ ዮናስ እንዳይጎዳ እግዚአብሔር በባህሩ ለዮናስ ታላቅ አሳ አንበሬምን አዘጋጀ። ያ ታላቅ አሳ አንበሬም ዮናስን ውጦ ለ3 ቀን ተጓዘ ይለናል። ለ3 ቀን ከተጓዘ በኋላ ነነዌ ወደምትገኝበት ወደ ነነዌ አቅጣጫ ሲደርስ ያ ታላቅ አሳ አንበሬም ዮናስን አወጣው ይለናል። ዮናስን ከዋጠበት አውጥቶ በባህሩ ዳር ላይ ጣለው ይለናል። ከዚህ በኋላ ዮናስ ይቺ ከተማ ማናት አለ። ይቺ ከተማ ፊት ለፊት የምመለከታት ከተማ ማናት ብሎ ሰዎችን ጠየቀ። ሰዎችን ሲጠይቅ ሰዎች ደግሞ ይቺ ከፊት የምትመለከታት ታላቅ ከተማ ነነዌ ትባላለች አሉት። ነነዌ ትባላለች አሉት። በዚህ ጊዜ ዮናስ ተደነቀ። ከእግዚአብሔር ማምለጥ እንደማይቻል አወቀ። እግዚአብሔር የሌለበት ቦታ እንደሌለ ዮናስ ተረዳ። እውነት ነው፣ እግዚአብሔር የሌለበት ቦታ የለም። እግዚአብሔር በሰማይም በምድርም ምሉ ነው። ከእግዚአብሔር ማምለጥ አይቻልም፣ እንደማይቻልም ዮናስ አወቀ። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ወደ ሰማይ በወጣ በዛ አንተ አለህ፣ ወደ ምድርም በወርድ በዛ አንተ አለህ፣ ወደ ጥልቁም ወደ ታች በወርድ በዛ አንተ አለህ፣ አንተ የሌለህበት ቦታ የለም ብሎ እንደተናገረው ዮናስ ይህን ተረዳ። አሁንም የእግዚአብሔር ቃል ወደ ዮናስ መጣ። ተነስና ወደ ነነዌ ከተማ ስበካ፣ ከኃጢአታቸው እንዲመለሱ አስተምራቸው አለ። ዮናስ ወደ ነነዌ ከተማ አመራ። 3 ቀን የሚፈጀውን ዮናስ በአንድ ቀን በእግዚአብሔር ኃይል ደረሰ። ወደ ነነዌ ከተማ ዮናስ ሄደና በዛች በከተማ ገብቶ የነነዌ ከተማ ሰዎች ሆይ እግዚአብሔር ተቀይሟችኋል፣ ኃጢአታችሁ በእግዚአብሔር ፊት ደርሷል፣ በደላችሁ ወደ እግዚአብሔር ቀርቧል። በዚህ 3 ቀን ውስጥ ከኃጢአታችሁ ተመልሳችሁ ንስሐ ካልገባችሁ፣ ወደ ፈጣሪያችሁ ካልቀረባችሁ ነነዌ ከተማና በነነዌ ውስጥ ያሉት ይጠፋሉ፣ ነነዌ ትገለበጣለች፣ ነነዌ ትቃጠላለች እያለ ዮናስ ሰበከ። ዮናስ አስተማረ። ይህ የዮናስ ስብከት፣ ይህ የዮናስ ትምህርት እስከ ንጉሱ የነነዌ ከተማን እስከሚያስተዳድረው እስከ ንጉሱ ድረስ ደረሰ። ንጉሱም የዮናስን ስብከት ተቀብሎ ታላቅ አዋጅን አወጀ። ሰውም እንስሳትም ቢሆን ለ3 ቀን ያህል ምንም ምግብና መጠጥ እንዳይቀምሱ ብሎ አዋጅን አወጀ። ለ3 ቀን ያክል እንስሳቶችም ሕፃናትም አዋቂዎችም እህልዋን እንዳይቀምሱ ተደረገ። ንጉሱ መጎናጸፊያውን አወለቀ፣ ከዙፋኑ ወረደ፣ አመድ ነስንሶ ማቅ ለብሶ ከሕዝቡ ጋር በአንድነት የአዋጅ ጾምን ጾሙ። ሁሉም አለቀሱ፣ አነቡ። ሕፃናቱም አዛውንቱም አዋቂዎቹም ሁሉ ዝቅ ብለው በተሰበረ ልብ ወደ እግዚአብሔር ጸለዩ፣ ንስሐ ገቡ፣ ተጸጸቱ፣
ከኃጢአታቸውም ተመለሱ። ከንጉሡ ጀምሮ ወደ እግዚአብሔር ተመለሱ። አምላካችን እግዚአብሔር ደግሞ የልቡናቸውን መመለስ አይቶ ይቅር አላቸው። በ3 ቀን ውስጥ ሊያጠፋቸው የነበረውን የነነዌ ከተማን ሕዝቦች እግዚአብሔር ይቅር አላቸው። ለምን? ንስሐ ስለገቡ። ለምን? ከኃጢአታቸው ስለተመለሱ። ለምን? የዮናስ ስብከት ስለሰሙ፣ ዮናስን ስላዳመጡት። ከዚህ በኋላ 3 ቀን ከሞላ በኋላ ዮናስ በከተማይቱ በስተ ምስራቅ በኩል ዳስ ጥሎ በዛች በከተማዋ ጫፍ ላይ ተቀመጠ ይለናል። አምላካችን እግዚአብሔር በአንድ ቀን ውስጥ ዮናስ በተቀመጠበት ውስጥ ቅልን አበቀለና ዮናስን ፀሐይ እንዳይመታው የጣለውን ዳስ በቅል ቅጠል ሸፈነለት ይላል። ዮናስም ደስ አለው። ዮናስም ከፀሐይ ስለዳነ ከፀሐይ ስላዳነው ከፀሐይ ስለከለከለው ዮናስ ተደሰተ ይላል። በነጋም ጊዜ ቅሏ ከስሯ ተነቅላ ደረቀች ይላል። ዮናስ በዚህ ጊዜ አዘነ። ዮናስን ፀሐዩ ሲያቃጥለው ፀሐዩ ሲመታው አዘነ። ዮናስ ሆይ ስለምን ታለቅሳለህ? ስለምን ታዝናለህ? አለው እግዚአብሔር። መልካም የሆነች ቅል በቅላ ፀሐዩን ከልክላልኝ ነበር፣ ከዚህ ቃጠሎ ጋርዳኝ ነበር። ትል መጥታ ቅሉን አደረቀችው። ቅሉን እንዲደርቅ አድርገህ ፀሐይ መታኝ አለው። ዮናስ ሆይ አየህ፣ ባልደከምህበት ውሃ ባላጠጣህበት ባልተከለው በዚህ ቅል አንተ አዘንህ። አንተ በዚህ ባልደከምህበት ባልወጣህበት ባልወረድክበት በዚህ የምታዝን ከሆነ እኔማ ግራና ቀኛቸውን በማያውቁ ግራና ቀኛቸውን ለማያውቁ ለፈጠሯቸው ፍጥረታት በነነዌ ከተማ ለሚኖሩት ለ120 ሺህ ምዕመናን እንዴት አላስብ ብሎ እግዚአብሔር በምሳሌ ዮናስን አስተማረው ይለናል። አጠቃላይ ጾመ ነነዌ የምንጾምበት ዋናው ምክንያት የነነዌ ሰዎች የጾሙት ጾም ሲሆን እኛም ደግሞ በዘመናችን በዚህ ኃጢአት በበዛበት ዓለም በየቀኑ የምንሰራው ኃጢአት በየቀኑ እግዚአብሔርን የምንበድለውን በደል ያንን በማሰብ ነነዌን ይቅር እንዳለ አምላካችን እግዚአብሔር ይቅር እንዲለን እኛ ደግሞ ለራሳችን እንጾማለን ማለት ነው። እግዚአብሔር ይቅር እንዲለን፣ እግዚአብሔር እንዲምረን፣ እግዚአብሔር በምሕረቱ እንዲጎበኘን እኛ ስለ ራሳችን እንጾማለን ማለት ነው። እኛ ስለ ራሳችን እንጸልያለን። አምላካችን ኢየሱስ ክርስቶስ በሥጋ በተገለጸበት ዘመን በዚህ በማቴዎስ ወንጌል ምዕራፍ 12 ከቁጥር 41 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እያስተማራቸው ተአምራትን እያደረገ እያዩ አምላክነቱን ማመን ላቃታቸው፣ አምላክነቱን አምነው መመለስ ላቀታቸው ልባቸው እንደ ፈርዖን ለደነደኑ ለፈሪሳውያን ለአይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል አለ። ምክንያቱም በዮናስ ስብከት እነሱ ንስሐ ገብተዋልና እነሆ ከዮናስ የሚበልጥ ከዚህ አለ፣ እነሱ ግን አላመኑም፣ እነሱ ግን አልተመለሱም ሲል የነነዌ ሰዎች ይፈርዱባቸዋል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል ማለት ነው። በዚህ ትውልድ ላይ ይፈርዱበታል ያለበት ምክንያት ምንድን ነው ካልነ የነነዌ ሰዎች የነቢዩ የዮናስን ስብከት ሰምተው አምነው ንስሐ ገብተዋል። አይሁድ ግን ፈሪሳውያን ግን በነቢያት ትምህርት ጌታችን ኢየሱስ ክርስቶስ ባስተማረው ትምህርት አልተመለሱም፣ አላመኑም። እያዩ እንኳን ማመን አቅቷቸው ነበር። ስለዚህም ነው የነነዌ ሰዎች እኛ በዮናስ በአንድ ነቢይ ትምህርት ተመለስነ፣ እናንተ ግን አልተመለሳችሁም ሲሉ ይፈርዱባቸዋል። የነነዌ ሰዎች በአንድ ነቢይ ስብከት ብቻ አመኑ። አይሁድ ግን ብዙ ነቢያት አስተምረዋቸው አልተመለሱም። ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምራት እየገለጸላቸው አልተመለሱም። የነነዌ ሰዎች ምንም ተአምራት ሳያዩ ንስሐ ገብተዋል። አይሁድ ግን ብዙ ተአምራትን እያዩ አልተመለሱም ነበር። እንግዲህ በፍርድ ቀን የነነዌ ሰዎች እኛንም እንዳይፈርዱብን ምን ማድረግ አለብን ስንል የነነዌ ሰዎች ከኃጢአታቸው እንደተመለሱ እኛም በንስሐ ወደ እግዚአብሔር መመለስ አለብን። አምላካችን እግዚአብሔር ይቅር እንዲለን አምላካችን እግዚአብሔር ከኃጢአታችን እንዲያነጻን እንደ ነነዌ ሰዎች የተሰበረ ልቡና ይዘን መቅረብ ያስፈልጋልና ኃጢአት በዓለም ላይ ነግሷል። ኃጢአት በዓለም ላይ ሰፍኗል። ከዚህ ዓለም መለየት ያስፈልጋልና ከዚህ ዓለም ተለይተን እስከ መጨረሻው በቤቱ ጸንተን የተሰበረ ልብ ይዘን በቤቱ እስከ ዘላለም ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።